አይሰለችሽም ነው ወይስ ስራ የለሽም? መቼም አልሰማሁም ለማለት ነው አይደለ? ወይኔ ጆይ በጣም ነው ያሳዘነኝ። እና ለምን አንቺ አትቀጭለትም ነበር? አለቃሽ ቢል እንኳን ለጆ ላንቺ የሚቀጣልሽ ነበር። አስቆላኝ። ያለ ጆ እዚህ ቢሮ ለመስራት ከመምጣት ይሻለኛል። ቃል በቃሽ፣ ወደ ስራሽ ተመለሽ። ውይ ሰኒ ብቻሽን መሆን ስትወጂ። በቃ ጆኮ ከዚህ ቢሮ ከወጣ ወፍ እንኳን ያለፈ እስከማይመስል ድረስ ጠጥልኝ። ቆይ አንቺ ምን ያለ እሱ መተንፈስ ከበደኝ አልሽሳ? የማውራው ግራ ቢገባኝ እንጂ እኔ እኮ ይቅርታ ልጠይቅሽ ነበር የመጣሁት። የምን ይቅርታ ነው የምጠይቅኝ? እኔ ደግሞ በቃ ይሄ ሁሉ ነገር የተፈጠረው በእኔ ምክንያት ነው ማለት ጆከር እና ብሩክ የተደባደቡት በእኔ ምክንያት ነው ልትይ ነው? ሰኒ ደግሞ ምን ሆነሽ ነው? ቆይ መጀመሪያ እኔን አታዳምጪኝም እንዴ? ይህ ምን ሆነሻል? በጠዋቱ ማን ያበሳጭሽ? ምን ነው ሴራ ስታስብ ሰኒ ጆሮ አይደርስም ብላ አስበ ነበር? የምን ሴራ ነው ሰኒ? ፕራንክ ነው ልትይኝ አይደለም አይደል? ማለት የባለፈውን ይቅር አልሽኝም እንዴ? ትናንትና እንደተደበደበ ሰው አስመስለ ጆከርን ስታባረውን የማይሰማኝ ነው እንዴ ይመስል? አልገባኝም። ቆይ የኔ መመታት ምን መግደል አልመሰለሽም እንዴ? ስለ ጆከር ነው አሁን ድረስ እያሰብሻለሽ? ከጆከር ጋር ያላችሁ ነገር ምንድን ነው? ምንስ ቢኖረን ምን አገባክ? ይመለከታል ነው ወይስ ሁሉንም ነገር ለአንተ ማሳወቅ አለብኝ? እሺ ተረጋጊ። አሁን ምንድን ነው የተፈጠረው? ቆይ አንተ ማን ስለሆንክ ነው ሰኒን ጠብ አደርጋታለሁ ብለህ ስራ ቦታ ላይ ስለኔ የምትወራረደው? ቆይ ከዚህ በፊት ታውቀኛለህ? ካወቀኝ ስንት ጊዜ ነው? ነገሩን በራሴ ነው ማዝነው። ምን የምን መወራረድ ነው? ማን ነው ይሄን ወሬ ብሎሽ ነገረሽ? ቀናት አይደል? ቆይ እሄድላታለሁ። ኧረ እባክህ ትሄድላታለህ? ከዛ ሄደ ለሰኒ ያቃጥርሽ ልትላት? እሰይ ደግ አደረገች። እንደውም እሷ ናት እሺ የነገረችኝ። አንተማ ከኔ ስርስር ብለህ ግንባሯን ሳምኳት ብለህ ሄደ አሸነፍኩ። ሰላም እንዴት ናችሁ? የጆከር እና የሰኒ አድናቂዎች በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ራኬብን የሆነ ነገር በሉልኝ፣ አንድ ነገር በሉልኝ። ራኬብን አሁን ጆከርን ከሴት ጋር አይታው ከማፊ ጋር አይታው እንግዲህ ከማንም ሴት ጋር አሸሸ ገዳሜ እያለ ነው ምናምን ብላለች። ራኩ ግን በዚህ ሁኔታዋ ትዳር ይዛ የምትኖር ይመስላችኋል? ጉድና ጉድ። ራኬብ በዚህ አያያዟት ትዳር አይደለም የሰውን ራሱ ትዳር ይዛ መኖር አችልም። እንግዲህ ሴት ጋር ባየችው ቁጥር እሪ ቆቆ እያለች ነው ማለት ነው። ይሄ ደግሞ በጣም ከባድ ነገር ነው። ራኬብን እንግዲህ ታይኝ ብላታለች ሰኒ። ታይኝ በህይወቴ አትግቢ ብላ ደጋግማ ነግራታለች ሰኒ። ላለማስቀየም እህቷን ለማክበር ያህል ሰኒ ዝም ብላ ነበረ። ነገር ግን ደግሞ ራኬብ በጣም እየደጋገመችው ነው። እናንተ ብትሆኑ ምን ታደርጋላችሁ? ራኩ እንግዲህ ደጋግማ እየገባች ነው። በዚህ ልክ ለህይወታችን ሰዎች እንዲፈቅዱ ማድረግ የለብንም። ለህይወታችን መልካምም ይሁን መጥፎም ነገር ይሁን ራሳችንን መፍቀድ ያለብን። እንግዲህ ራኬብ እህቷን እንደ ህፃን ልጅ ነው የምታያት። በጣም ስስት ነው የምትልላት እና ጆከር ደግሞ እያለ ያለው ሰኒ ገና ነች፣ አልበሰለችም፣ አሁንም ድረስ እህቷን በሷ ህይወት የምትወስነው እያለ ነው። በነገራችን ላይ ጆከር በጣም ጥግብ ብለሃል ሰኒ። ቆይ ሌላ ወንድ እስክታገባ ነው እንደምትጠብቀው? አትጠላኝም ብለህ ታስባለህ? ለቤታቸው ስወጣ እንደ ውሻ አድርገው ነው ያባረሩ ምናምን ነገር ያለው ነገር እኔ አልተዋጠልኝም በበኩሌ። ምክንያቱም ሰኒ ሄዳ ከፍቅር ጋር ተኝቶ ያየችው ጊዜ በቃ ያኔ ነው የመጨረሻ የወሰነችው እሱ ጋር ለመለያየት። በዛ ጊዜ እንግዲህ ቀለበቱን አውልቃ አስቀምጣለታለች። ስለዚህ ውጣ ተብሎ ወጥቷል። ያ ማለት ግን እንደ ውሻ አደረገችኝ፣ እንደ ውሻ ሆንኩኝ፣ እንደ ውሻ ስታባረረኝ እህቷ ለምን ዝም አለች ሰኒ ነው። ሰኒን እኮ ቅቤ አይደለም የቀባሃት፣ ለሰኒ እኮ የሆነ ሰርፕራይዝ ነገር አይደለም ያደረካት፣ የሚያስደነግጥና የሚሰብር ነገር ነው ያሳየሃት አይደል እንዴ? ስለዚህ እሷ ለራሷ ታማ ያለች እንዴት ነው አንተና አይሄድ ወይም እንደዛ አትናገሪው ልትላት የምትችለው? እዚህ ጋር ጆከር በጣም በቃ ፊንጤጤጥ እያለ ነው። ጆከር በመጠን ብታደርገው አይሻልም? የጥጋብ ልክ አለው። ተው የእውነት ጥጋብ በዚህ ልክ አይሰራም። እሺ በጣም ነው ያበዛው።
አስባችሁታል? አንዲት የተሰበረ ሴት ወንድ ልጅ ስታባብል፣ አንተ እኮ ጥፋትህን በቃ እያንዳንዱ ነገር ተጠያቂዋ ሰኒ ነው የምታደርገው። ጥፋትህን በቃ መልካም ነገር እንዳደረክ ነው የምታስበው። ይሄ አግባብ አይደለም። ሲቀጥል ደግሞ እንደተናገርኩት ነው እሷ ለራሷ ደምታ ያለች ሴት እንግዲህ እሱን እንድትናገሩት አልፈልግም ምናምን ነገር ብላ በዛ ሰዓት እንድታግዝ ላንተ ሰኒ እኮ ማገዝ ባለባት ሰዓት አግዛሃለች አይደል እንዴ? ልክ እነ ኪራ ጋር ምናምን ነገር ሲነሱብህ ምንድን ነው ያደረገችው? በር ዘግታ እያለቀስክ በር ከፍታ ገብታ ምንድን ነው እንዴት ነው ያባበለችህ? በጣም ተማምናብህ አንተ ምንም ነገር አታደርግም ብላ ከጎንህ ቆማለህ። ስለዚህ ጥፋተኛው ራስህና ራስህ እንጂ ሰኒ አይደለችም። እንደ ውሻ ተባረርኩ ይቀብጥስ መንጥስ ማለት አያዋጣም። ይቅርታ ጠይቃሃለች ቤትህ ድረስ መታ። ይሄ ደግሞ ሰኒ ትልቅነት ነው። ከዚህ በኋላ ግን ይቅርታ ምናምን ነገር አይሰራም። ኮስተር ቆፍጠን ብለሽ ነው መኖር ያለብሽ ሰኒ። አለቃ ሮቤል እንግዲህ ለማስታረቅ ሞክሮ በር ዘግቶባቸው ወጣ። ወይ መታረቅ እንደውም አይጥና ድመት ነው መሆን የቀራቸው። አንቺ ነሽ ወይ እንደዚህ እንደሆነ ያደረግሽው? ነይ ብሎሽ ነው ወይ ምናምን። ወይኔ ጆከር ግን ኧረ ተረጋጋ፣ የእውነት ተረጋጋ። ረጋ በል ጆከር፣ ምን ሆነሃል? በጣም አበዛኸው እኮ። ሰኒ ደግሞ እህቴ ትላለች። ያው እውነቱን ነው። አንዳንድ ጊዜ ያለ እሷ በቃ ውሳኔ ምናምን የሚባል ነገር አታውቅም። እሷም ትንሽ በዛ ታደርገዋለች መሰለኝ አንዳንድ ጊዜ። እኔ ድባት እንዴ ሰኔን በቃ እኔ ድባት መሄድ አለብን እሷ ላይ ራኩ ታስባለች ስልኬን እህቴ ምናምን። በቃ አንቺ እንደፈለግሽ ኖሪ፣ አንቺ ለራስሽ አንቺ ወስኝ። ኦኬ። ከዛ በተረፈ ድብብቆሽ ምናምን ውርርዶች ጨዋታችሁን አቁሙና ተታረቁ። የብዙ ሰው ጥያቄ ነው። በህግ አምላክ ጆከርና ሰኒ ይታረቁ። መቼ ነው የሚታረቁት? በቃ አብዛኛው ሰው እንድትታረቁ ይፈልጋል። ሁላችንም የምንፈልገው በእርግጥ ግን ደግሞ አታብዙት። ያው ብሩክ እንደተወራረደባት አውቃለች ሰኒ። በዚህም በጣም ተናዳለች። ድጋሚ እንግዲህ አይን ላፈር ነው የምትለው እና ብሩክ እያለ ያለው እኔ ስለምወዳት ለዛ ነው ሰኒ ባለችበት ሁሉ እሱ የሚገኘው፣ ለዛ ነው የሚከታተለኝ፣ ለዛ ነው በቃ የሚጠላኝ እያለ ነው። ቃል ደግሞ ሰኒን እንዲያቱ ነው እንጂ ማያት በሌላ በኩል አያይም፣ አይወዳትም፣ አይፈቅራትም አይነት ነገር ብላለች። ቃልዬ አንቺንስ ተይ ይወድሽል እንዴ? እንኳን ሰኒን የመሰለች ልዕልት ተይ ቃል ታይ። እና ቃል እንግዲህ ሚስጥር ስለተናገረች ጮኸውባታል፣ ብሩክም ሄዶባታል። ሰኒም ሁልጊዜም ቢሆን ንዴቷን የምትወጣባት። ቃል ታሳዝነናለች ትላላችሁ። ያው መግባት የሌለባት ነገር ላይ ባትገባው መልካም ነው። መግባት ባለባት ነገር ባትገባ በቃ ተከብራ ክብሯን ጠብቃ ትኖራለች። ግን እዛም የምትል ከሆነ እንግዲህ ሁሉም ሰው የንዴትና የእልሁ መወጫ ነው የሚያደርጋት። እና ጆከር አያከብራትም፣ ይጮህባታል፣ እንዳንተ በስነ ስርዓት አያወራትም እያለች ነበረ። መካከላቸው የሆነ ነገር እንዳለ መጠርጠርና መገመት ይችሉ ነበር። ነገር ግን ደግሞ በጭራሽ ማሰብ አልቻሉም። ብሩክም አልቻለ። ብሩክ እንደውም ጠብ አረጋታለሁ ብሎ ነበረ። አንተ ራስህ ጠብ ብለህ እርግፍ ነው ያልከው። ካላደብክ ደግሞ እርግፍ ታረጋለች። ያ ማለት ጆከር የሰራው ስራ ትክክል ነው ማለት አይደለም። ጆከር አውቆ እንግዲህ ሁን ብሎ እንዴት ገጭቶት እንዳለፈ ይገርማል። ጆከር ምን ነው የሚያምህ? ጭንቅላት ነው እንደሚያምህ? እንደዛ ሳይሆን አይቀርም። ልቡማ መቼም ከሰኒ ጋር ነው አይደለ? ስለዚህ እንደዛ አይነት ስህተት ድጋሚ ባትሰራ መልካም ነው ጆከር። አጋጣሚ አቃጣሪ እንዲሉ ራኬብ ለሰኒ ትናገራለች ብለን ስንጠብቅ ራኬብ በቃ ጆከርን ለምን ተናገርሽ ብሎ ተናገሩ ሳትል ዝም ብላ ነበረ። ግን ደግሞ እንዳጋጣሚ ሆኖ እንግዲህ ጆከርና ማፊ ወክ ሊያደርጉ በወጡበት ሰዓት ተገናኝተው ማፊ ለማስመሰል ሞክራለች። ምክንያቱም የጆከርን ጸባይ ስለምታውቅ ነው። ማፊ ራኬብ እንደተናገረቻት ቢያቅ ጆከር ሰላም አይሰጣቸውም። ፍቅርንም ይጣላታል፣
ማፊንም ይጣላታል። ከዛ አንጻር እንግዲህ እሷ ለማስመሰል ሞክራ ነበረ። ራኩም ስላወቀች እሱ ጋር ስለሆንሽ ለምን ታስመስያለሽ ምናምን ብላ የነበረው ሚስጥር የተደበቀውን ፍርጥርጥ አርጋ ተናግራ እንግዲህ ጆከርን ፉን እያለ ተቆጥቶ መንገዱን ስቶ ሄዷል ማለት ነው። ይገርማል። ትዕግስት የሚባል ነገር የለውም። ቢያንስ ይቅርታ ጠይቂ ብሎ ይቅርታ ማስጠየቅ እነሱን ማስማማት ይችል ነበረ። ምንም እንኳን ከራኬብ ጋር ሰላም ባይሆኑ ዞሮ ዞሮ እንዲሁም ራኬብን ዛሬ ሰላም ብሏት ነበር ጆከር። ራኬብን ሰላም ሲላት ራኬብ ደግሞ ሰደብሽኝ፣ ልደበድብኝ፣ ውርጋጥነሽ፣ እኔ የሚዋዛ አይደለሁም አካኪ ዘራፍ ገጠመች። እንዲሁ ደግሞ ራኬብ ጆከርን አጊታ ጆከር ይቅርታ እህቴ እየተጎዳይ ነው ስትለው ዘራፍ አካኪ ዘራፍ እኔ ስትፈልጉኝ እንደዚህ እኔ የማልጎዳ ይመስላል። እኔ ተጎድቼ ወድቄ ሙቼ ተነስቼ። አቤት በዚህ ቤት ውስጥ ግን የገባ ነገር ምንድነው ጎበዝ? ለምን እንደ ሀሳብ ጸበል ይዘንላቸው አንሄድም? አንደኛው ይቅርታ ሲጠይቅ አንደኛው ሰዓት አንደኛው እስኪ ተደማመጡ። ለምንድን ነው ያልሆነ ነገር ውስጥ የምትግባቡት? ሰኒ ይቅርታ ስጠይቀው ጆከር ፉን ይላል። ጆከር ደግሞ ለስለስ ሲል ሰኒ ፉን ትላለች። አቤት እናንተ ግን እንደዚህ እየተናቆራችሁ እየተዋደዳችሁ እየተፈላለጋችሁ ግን ደግሞ በቃ እስከ መቼ ነው የምታስመስሉት? እስከ መቼ ነው እንደዚህ የምትመነጫጨቁት? ኧረ ጥሩ አይደለም የእውነት። እንግዲህ አለቃ ሮቤል ያደረገው ነገር ያው ለመስማማት ነበረ። ነገር ግን ሊስማሙለት አልቻለም። ያው ሲጠይቀው ጆከርን ምንም እንዳልተፈጠረ ነው የሚነግረው። ማለት እንዳላወሩ እንዳልተነጋገሩ ተነጋግረው ችግራቸውን ቢያንስ ለመፍታት እንዳልሞከሩ ሲነግረው እንግዲህ ምን እንደሚሰማው አናቅም። እንደ ህፃን እንደ ምን የሚያቸው ይመስላችኋል? ገምቱ እስኪ። እንደ ህፃን ወይስ እንደምን በቀልህ እንዳልቀዘቀዘላቸው ሰዎች። ሰኒ ከዚህ በኋላ ከብሩክ ጋር መቼም በትላንትናው መንገድ አትሄድም። የትላንትናውን አስተሳሰቧን ይዛ አትቀጥልም። ምክንያቱም ደግሞ አስባችሁታል፣ ተወራርዶባት ነበረ። እንደተወራረደባት ስታስብ በጣም ነው የምትናደደው። ይባስ ትናደዳለች። ዞሮ ዞሮ ሰኒዬ በትላንትናው መንገድሽ እንዳትሄጂ። እሱ አንቺን ለማናደድ አይደለም ከቃል ጋር ከማንም ሰው ጋር ቢሆን በጭራሽ መናደድ የለብሽም። ራስሽንም መጉዳትሽን አቁሚ፣ መጉዳት የለብሽም። እንዲሁም ማንንም ተጠያቂ ማድረግ የለብሽም። ስለዚህ ራስሽ ነሽ ለራስሽ የምትወሰኘው። ወስነሽ ኑሮሽን እንድትኖሪ እኛ ምኞታችን ነው። ራኩም ከዚህ በኋላ በእርግጠኛነት አትገባም። እንግዲህ በዚህ ሰዓት ተይኝ ብለሻታል። በዚህ ሰዓት ደግሞ በቃ ሀሳብሽን ውሳኔሽን ሰምታ ካልተወችሽ መቼም ቢሆን ራኬብ እጇን ከመንከር አንቺ ህይወት ላይ ወደ ኋላ አትልም። ስለዚህ ይህን ነገር በተደጋጋሚ አሁንም ቢሆን ራኬብ እንግዲህ እንድታቆም መንገር ነው። አንቺ ራኬብ ናት ወጃትም ወይም ማሰሚያትም ማለት አይደለም። በጣም የምትሳሽላት በጣም ስስት የምትልልሽ እንደ ህፃን ልጅ በቃ የምትሳሳልሽ እህትሽ ነች። ዞሮ ዞሮ አግባብና አስፈላጊ ስላልሆነ እንግዲህ እውነታውን መጋፈጥ ነው አይደለም የሚያስፈልገው። እሱም ደግሞ በቃ ማስገባት የሌለብንን ሰው በህይወታችን ማስገባት የለብንም። ለዚህም በቃ ራኬብ እንዳትገባ በድጋሚ መንገር መቻል አለብሽ። አሁን ላይ ያደረግሽው ነገር ጥሩ ነው። ምክንያቱም ሴት ጋር ስታየው ሴት ጋር ይወት እንዴ ነገም እኮ ተጋብታችሁ ብትኖሩ በቃ ስራ ባልደረቦች ጋር ልታገኙ ትችላለች። አሁን ለምሳሌ ቃል ልጥፍጥፍ ነው የምትለው። በቃ ጆከር ጋር በጣም ነው የምትለጣጠፈው። እሱን ከማመስገን፣ እሱን ከማሞገስ፣ እሱን ከማድነቅ፣ ስለሱ ጥሩ ነገር ከማውራት ወደ ኋላ አትልም። ጆከር ቆፍጠን እና ኮስተር ብሎ ራሱን ማስከበር መቻል አለበት። ግን ደግሞ ቃልን የቀረባት ሰኒን ለመርሳት ነበረ። ሰኒን ለመርሳት ሲል ቃልን ቀረባትና ቃል ደግሞ ልጥፍጥፍ ማለት ጀመረች። ስለዚህ ዞሮ ዞሮ አንድ ላይ ከሆኑ ኮስታራና ጠንቃቃ ሆኖ በቃ ሲጀምርም ለነገሩ ከሰኒ ጋር አንድ መስሪያ ቤት የሚሰሩ ከሆነ ከተታረቁ በቃ አሪፍ ነው። ቃልም ታውቃለች
ብሩክም ያውቃል። ስለዚህ ማንም ሰው አይደርስባቸውም። ራሳቸውን አስከብረው ይኖራሉ። ማንም ሰው ሊለጠፍበት እና በቃ እሷም ላይ ሊለጠፍባት አይችልም። አሪፍ ይሆንላቸዋል። ጎቤው እንግዲህ አስረግዟል፣ ስራም አግኝቷል፣ አዲስ ስራ። ጎቤው እንኳን ደስ አለህ። እኛ በበኩላችን በጣም ነው ደስ ያለን። እንግዲህ ተቀይረህ ሀብታም ሆነህ ነው የምናይህ። በቀጣይ ቤት ትከራያለህ፣ ሰፊ ቤት፣ በቃ ጥሩ ኑሮ እንደምትኖር ምንም ጥርጥር የለውም። ሊያን ደግሞ አለማድነቅ አይቻልም። ሰርቼ ተደጋግፈን እንቀየራለን እንለወጣለን የምትል ሴት ነች። በዚህም ልትደነቅ ይገባል። ስለዚህ መልካም የስራ ጊዜ እንዲሆንላችሁ ምኞታችን ነው እና የወኳ ነገር ደግሞ እጅሽን አልይዝም ምናምን ወደ ነው በግድህ ተው። ሴት ጋር እልህ እንዳትጋባኛ። ሴቶች እልህኞች ነን። እሺ ጎቤውዬ፣ እኛ ጋር እልህ መጋባት ጥሩ አይደለም። ሰኒ እንኳ ጆከርን እንዴት እንዳስነቀለችው ብታይ ኖሮ በጣም ታከብራን ነበር። ለሚስት እንደው ልጎዝጎዝ ልነጠፍልሽ ነበር የምትላት። ጆከር እኮ ጨሰ፣ በቃ ጨሰ ብቻ የገልጸውን ጎቤው ብታዩ ኖሮ። ስለዚህ ሴት ጋር እልህ መጋባት ጥሩ አይደለም። እዛ ላይ ካለች ዘላት፣ ተሸከመኝ ካለች ተሸከማት፣ እሽኮኮ በላይ ካለችም እሽኮኮ በላት። በቃ የምትፈልገውን ነገር ሁሉ ወደ ሳይሆን በግድ ታደርጋታለህ ነው የምልህ። ሰላም አግኝተህ መኖር ከፈለክ በቃ እንደዛ ነው እንግዲህ፣ ምንም ማድረግ አይቻልም። ሳንቾ ደግሞ እንግዲህ ራኩ ላይ ጠልጠል ማለት ክንትተህ፣ ራኩ የቅዱስ ነች። እሷን ለቀቅ፣ እሷ ላይ ወረድ ብለህ እኩያህን ፈልግ። ማሂ ወዳሃለች፣ በጣም ነው እያሳካት ያለኸው። እንደወደደችህም ለጆከር ስትናገር ነበረ። ስለዚህ እሷን ጠበቅ ነው ማድረግ ያለብህ ብዬ እኔ በበኩሌ እመክርሃለሁ። ስትፈልግ ፀሐይ በላት፣ ስትፈልግ በረዶ በላት። እሷን በቃ መሳቅ ነው ስራዋ፣ አንተም ታስቃለህ። ስለዚህ የራኬብን ሽቲ ከምትፈልግ የማፊን በኩያ የእሷን ብትፈልግ አይሻልም? ለዛሬው ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ ተመኘው። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ሁኑ። እንዲሁም ሀሳብና አስተያየታችሁንም ኮሜንት ላይ ጻፉልኝ። ስለምትከታተሉ ደግሞ ከልብ እናመሰግናለን። መልካም ጊዜ። ባይ ባይ።